ማዝናለው ስለደረሰብክ ነገር። አሁን በኮመንት ነግረውኝ ባለቤትክን እንዳጣህ ነገሩኝ። ምን ሆና ነው? ታማ ነበር? አዎ ታማ ነበር እና ሐኪም ቤት ተመላለሰች። ሀገር መግባት ልጅ ስለነበረ ሀገር ይዘሽ መግባታችን አሁን ተዘግቷል አሏት። እኔም ትሽራለች ብዬ ካሁን ከምሽል ትናንትና በህይወት አለፈች። ማለት ምን ነበር የሚያማት? አይሰማም? የማን የኔ ድምፅ ነው የእሱ ድምፅ ነው የማይሰማው? ቲቪ ነው፣ የሳምባ ቲቪ ነው። የሳምባ ቲቪ። አልታከመችም? ታክማለች ግን ጎርቷታል። ያኔ 4 5 የሐኪም ቤት ይዣታለሁ። ኢቃማ አላት? ላ ኢቃማ የላትም። ኦኬ። እና ኢቃማ ከሌላ ስለሌላት የመንግስት ሆስፒታል መታከም ስለማትችል ዝም ብሎ የግል ሆስፒታል ነበር የምትወስዳት? የግል ነበር። የመንግስት ኢቃማ ስለሌለ አይቻልም እና በግል ነው የተሐከመችው። የግል ሆስፒታሎች እኮ አይረቡም እኮ። አረብ ሀገር ላይ እኮ ጥሩ ሕክምና ያለው እኮ የመንግስት ሆስፒታሎች ነው፣ ትልልቅ ሆስፒታሎች እንጂ እነዚህ ዝም ብሎ ተራ የሰፈር ሆስፒታሎች፣ ክሊኒኮች ምናምን ያለ ኢቃማ የሚያክሙ አይረቡም። ከአንድ 4 5 የሄደች ሐኪም ቤት መጨረሻውን አላህ ይርሃማት ወንድሜ፣ በጣም አዝናለሁ። ሁላችንም ወደዛው ነን እንግዲህ ቀናችን እስኪደርስ እየጠበቅን ነው። አይዞክ አንተ በህይወት እያለች የቻልከውን ካደረግክ፣ ካስታመምክ፣ ካሳከምክ ምን ታደርጋለህ? ሌላ ሞትን እኮ ማንም ማስቆም አይችልም። ከፈጣሪ የመጣ ነገር ነው። እሺ አባቴ ይዞክ እና አሁን ልጅ አለቻችሁ አይደለ? ልጅ አላቸው እያሉኝ ነበር። ኮሜንት 4 ወር እንደዛ 5 ወር እና 4 ወር ሆነው እንደዛ። አሁን ገና 4 ወሩ ነው። 4 ወሩ የ4 ወር አራስ ነው። አይዞክ ልጃችሁ ትንሽ ከፍ ያለ መስሎ የነበረ 4 ወር ነው። እንደዛ ነው። 4 ወር ከ10 ቀን እንደዛ ነው። እና አሁን ልጁ ማን ይዞታል? በረች ያስታመመቻት እሷ ናት የያዘች። አንደኛይቱ እሷ ነው ሰው ጋር ነው ያለችው። ፖሊስ ይዘዋት ሄደዋል። ፖሊሶች ወይ እዚህ ትቀበራለህ ወይ ተተቻለ ሀገር ነበር የተባለው። ግን እዚህ ዘመዶቿ እዚህ ነው መቀበር ያለባት ምናምን አሉ። ልጇ እሷ ይዛል እና ቶሎ ሰድ ያለችኝ። እኔ ደግሞ ከዚህ በፊት ማን አለ እኔ ነበርኩ ምረዴው። አሁን ሀሊም ብዙ ነገር ያስፈልጋልና ግራ ሲገባኝ ነው። ምንም አማራጭ ስለሌለኝ ልጁም ቤተሰብ ላክልን እያሉ ነበር። የእሷ ቤተሰቦች ብዙም ሬሳውም እስካሁን አልተቀበረም የመቀበሪያ ምናምን እያሉ ነበር። ግራ ገብቶኝ ነው። አዎ እንትን አስክሬኑ እዛው መቀበር ነው ያለበት። ምክንያቱም 30,000 ሪያል በኢትዮጵያ 1.5 ለአስክሬን ማዘዋወሪያ ከሚከፈል አንተ ታግዘክ ልጅክን እንድታሳድግ ልጅክን ማን ጋር ልታደርግ ነው የምታስበው? ሀገር እንዲገባ ነበር እኮ። ማን ጋር? ህፃን ወንድ ነው? አዎ ወንድ ነው። እናቷ ጋር ነው። እኔ እናት ግማሽ ናት። እኔ ስደት ወኔ እናቴ ወንድሜን አጣ። ከዛ እሷን አጣሁ። እሷ ነበር ያለች። ብቻ ከባድ። አዎ እንደገና ሙስሊም ናት አይደል? እሷ ሙስሊም ናት። ስለዚህ ሙስሊም እኮ በሞተበት ነው የሚቀበረው። የሙስሊም አስክሬን አንድ ቀን እንዲያድር አይፈቀድም። አስክሬን ማሸጋገሪያ ከሚሆን ታገዝና ልጅክን ሀገር ቤት ልከህ ለልጅህ ማሳደጊያ ይሁንህ ነው የምለው እኔ። ለአስክሬን እንትን ከሚል ከምትከፍሉ ለፕሌን 30,000 ሪያል እዚህ እንድትቀበር ተደረገልኝ። ምንም አማራጭ የለም። እዛም ቤተሰቦቿ ምንም ያኔ እዛም ሜዲያ ምንም ጥቅም የለውም። እዚህ ሙስሊም ስለሆነች እዚህ መከበር አለባት። ለቀብር ምከፈላለ ተተከፈለ ትቀበራለች እያሉ ነው። እስካሁን ያኔ አትቀበረችም አለች። አዎ ፕሮሰስ እኮ አለው። ከዚህ በፊት 6 ወር ነው በረዶ ቤት የተቀመጠችው። ኢቃማ ስላልነበራት ወደ ሀገር ቤት ለመሄድ ፈልገው አልተቻለም እና
እሷ ኦርቶዶክስ ነበረች፣ ሙስሊም አይደለችም። እና ለዛ ኦርቶዶክስም ቢሆን እዛው ይቀበራል። እሷ እዛው ተቀብራለች። ምክንያቱም ኢቃማ ስላልነበራት ፕሮሰሱ በኤምባሲ በምንም ተሞክሮ ስላልተሳካለን እዛው ተቀብራለች። ከ6 ወር በላይ በረዶ ቤት አስክሬን አናስቀምጥም ተብሎ። ስለዚህ አሁን ያንተ ግን ሙስሊም ስለሆነች እዚሁ በትኩሱ አሁኑኑ ነው የሚቀብሯት። ኤምባሲ ሄደ ፕሮሰስ ወይ ለሌላ ሰው ውክልና ሰተ ማን ነው ፕሮሰስ የሚያደርገው? ገና ነው እዚ ያኔ ውክልና አለ። እዚ መሸዋር ውክልና የሚፈልግ ከሆነ እኔ ሆናለሁ እያለ ነበር። ገና ነው ያኔ ቤተሰቦቿ ውክልና ያስፈልጋል። ከቤተሰቦቿ ትቀበር የሚል ደብዳቤ ከቤተሰቦቿ የሚጻፍ አለ። ነገ ተጽፎ ይላካል ወደዚህ። እሱ ተጽፎ ሲላክ ቀጥታ ከሆስፒታል ሞት ሰርተፍኬቱን ወስዶ የሞት ሰርተፍኬቱን ኤምባሲ ወስዶ በቃ አንዴ ነው የሚያልቀው። ኤምባሲና ሆስፒታሉ ነው የሚጨርሰው። አንድ ሰው የሚጨርሰው ነገር ነው ውክልና የተሰጠው ሰው። ስለዚህ ከ3 ቀን ከ4 ቀን በላይ አይፈጅም። ግን አንተ ልጅክን ማሳደጊያ ለደረሰብህ ሐዘን መደገፍ አለብህ እና እናግዝሃለን። በምንድን ነው እንድናግዝህ የምትፈልገው? እኔ ልጅ አገር እንዲገባ እኔ ዝኮኔ አሁን እሷ ያክስቷ ልጅ አለች እና ብሮ የምሰራው ለእሷ ከፍላለሁ። ሀዲባ አይሆንም። ሀገር ደግሞ ሲባል እንዴት እንደምግራ ገብቶኝ ነው እና ሀገር እሱ እንዲገባልኝ እና እሷን ሀገር ቤት ህፃኑን ልጅ ሀገር ቤት ይዘውልክ የሚሄደው ሰው ይዘው የሚሄዱበት እና ወስደው ያው ለነብሷ ይማረው ለባለቤት እናት ሲሰጡ ልጁን እንግዲህ ባዶ ልጅ አይሰጥም። ትንሽ ልጁን ማሳደጊያ ነገር ያስፈልጋል። አንተ እየሰራህ መላክ እስክትጀምር ድረስ ያንን እናግዝሃለን። ችግር የለውም። አካውንት እሱ ቤተሰብ አልሰማችሁትም? ለምን አንተ ልጅን ራስህ ይዘህ ገብተህ አታሳድግም? እኔም ደስታ ላይ ነበር፣ ግን እዛ ገባሽ ሀገር ገባና በምን ሀሊብ ተገዝቶ ነው፣ ሁሉም ተገዝቶ ነው። እናት እንኳ የለውም እንኳን መኖሪያ ጋይስ፣ ሀሊብ ወተት መግዣም የለውም ለልጁ እና ለዛ ነው መግባት ማይፈልገው። ኖ ኖ ኖ ኖ እያሉ ነው። ይቅርታ አይታወቁም። ወንድሜ አካውንቱን አይተክ መጣክ? እሺ ልንገራችሁ። እሺ ታይበሽ ገዝ ነበር። አሁን እዚህ ጋር ይውላችሁ አካውንት እንዲህ ዝም ብሎ ተሰጥቶ ተረዳው ገባልኝ አመሰግናለሁ የሚል ሰው እስካሁን እኔ አላየውም። ለእኔ የሚቀለው ይሄ ነው። እዚህ ጋር አካውንቱን ተናግሮ ያስገባ ያላስገባ አላስገባም። ቁጭ ብዬ ግን ስመዘግብ ስልክ ቁጥር ተቀብዬ ደረሰኝ ለቅሜ ነው እርዳታው መግባቱን ነው። ገባች? ፈጣሪ ከረዳን ሀገር ቤት ገብተህ መኖር የምችልበት ነገር ከተገኘ ያሰየው። ሀገር ቤት ገብተህ መኖር የምችልበት ያህል ካልተገኘ ቢያንስ ልጅክን ሀገር ቤት የምትልክበት እና ለልጅክ የሆነ ነገር ማሳደጊያ ትንሽ ጊዜ አንተ ከሀዘንክ ጠንክረህ እየሰራህ መላክ የምችልበት ነገር ከተገኘ ያሰየው። እንሻላ ፈጣሪ ሊረዳን እና ደግሞ ሀገር ገብተህ ከአንተ የሆነ ስራ የምትጀምርበት ነገር ከተገኘ ልጅን ይዘህ ትገባለህ። በላክ ነው ሰው አለ ከጎንክ? ኧረ እዚህ በረሃ ነው ያለሁት፣ ማንም ሰው የለም። ለምን ወደ የሚስትክ ቤተሰቦች የሉ? አክስት ነው ምንድን ያልከኝ? እነሱ ጋር አትሄድም? አይቻልም። እዛ ሀጅ ባዶ ቤት ነው ልጁ ሀሊብ ቢጨርስ ኋላ ከየት አመጣለሁ? እሳቸውም ተቀምጠዋል። ስራፈተው አክስቷ ዶራ ስራ ተፈታች እና እኔ ተቀረሁ። እኔ መርጀተቻት ልጁን እንዴት የምናደርግ ምን እንትነዋል? ጡት ነበር የምታጠባው ሚስትክ ልጃችሁን? ሀሊብ ነው ጡት የላት። ኦኬ ተመስገን። እንኳንም እንደዛ ሁለ ጡት ቢሆን ኖሮ ምን ይሆን ነበረ? አሁን 4 ወር ሙሉ የእናት ጡት ለምዶ ቢሆን ኖሮ አሁን እንደ አዲስ ሀብሎ ጥጦ ሲሰጠው በጣም ይሰቃይ ነበር ልጁ። እንኳንም በህይወት እያለች ጥጦ አስለመደችው። ጥጦ ነው እና የ4 ወር ልጅ እናቱን አቶ በጣም ያሳዝናል። ከሁሉም በላይ እሱ ነው የሚያሳዝነው። ህፃኑ እናቱን ሳያውቅ ኦልሬዲ የ4 ወር ልጅ ነፍስ ያውቃል። እናቱን ሳያውቅ አጣት። ያለ እናት ሊያድግ ነው ልጁ። እናቴ እስኮኔ ነው የቀበርኩት። ወንድሜም ያጠነከረች አሁን እሷ መሬት በቃ ፈልገኝ። አይዞክ ወንድሜ፣ ምን ይባላል ሌላ አይዞክ ነው የሚባለው። ሞትን እኛ ማስቆም አንችልም።
ከፈጣሪ የመጣ ነገር ነው። ግን የአራት ወር አራስ ጥላ መሄድ ያሳዝናል። ብቻ አደራህን የእንጀራ እናት ላይ እንዳይወድቅ ልጁ። እሺ ሌላ ልጅ ነው ብሎ ታውን በላይ ምግብ የሚበላ አይመስለኝም ያሉኝ ነው ኮመንት ላይ። ለምን ምግብ አትበላም ታዲያ? አንተ ለልጅ መኖር የምትፈልግ ከሆነ ኦልሬዲ እናቱን አጣ ልጅ አባቱንም ማጣት አለበት። ከዛ የቲም ሆኖ የሰው እጅ ላይ ይውደቅ ልጃችሁ። ቢያንስ በሰው ሀገር በረሃ ላይ ነው ያለው። አይኖ ሀዘን ከባድ ነው፣ ግን ለልጅ ስትል ምግብ መብላትና መኖር አለብክ። አንተ ልጅክን አስብ። ምግብ ቢዘጋክም ራስክን አስገድደህ ብላ ልጅህን በማሰብ እኔ ካልበላው ዛሬ እኔ ከተጎዳው የለኝም ማለት እኮ ምግብ የለምብን ቦታ ያለበት ያኔ ሰውየው ብዙም አያመጣም። ማጥራት እንዲህ ነው እዚህ የመጣሁት። እዛ ስትታመም እዛ ነበር ከተማ ነበር የምሰራው። እዛ ጠለብ ሲያመጣብኝ ስትታመም ብር ሳንጨርስ ብዬ ነው ወደዚህ እንጂ ስራው ማታ ገብቼ ጠዋት ነው የምገባው። ትናንትናና ዛሬ ስለነገርኩት አልቻልኩም። አልችልም። እሺ ታዲያ የት ነው ያለከው እንዴ? ሳውዲ ያላችሁ ሰዎች አሁን ምግብ ለምን አትወስዱለትም እንዴ? እሺ በገንዘብ በአካውንት እናግዘዋለን እኛ። ግን አሁን በረሃ ነው ነው ያለሁት እና በረሃ የሉም ሌሎች ሀበሾች? ለዛ ሀበሻ የሚባል የለም፣ በረሃ ነው። ወይኔ እሺ በቃ ወይ ወደ ከተማ ና ተወውና ደግሞ ለልጅ ይወተታል እኮ እሱን እኮ ነው እናግዛለን እኛ። አንተ ወደ ከተማ የለም ማንም ሰው የለም ከተማ የሚያስጠጋክ አይጠፋም። ሀዘን ላይ ሆኖ ሚስቱን አጡ። የአራት ወር አራስ ጥላበት ሚስቱ ሞታ። እሺ ሀዘን ረሃብ አንድ ላይ እንዴት መቋቋም ይቻላል? ሰው ወዳለበት ተጠጋ። ብቻ ግን ሀዘኑን እንዴት ታሳልፋለህ? ኢንሻአላህ አንዳችሁ ሞዴሬተሮች ይግቡና ስልኩን ኖ ሲል ኮመንቱ ተሳስተሽ ሌላ ሰውን ያስገባሽው ያላችሁ መስሎኝ እኮ ነው። ለካ ኖ የምትሉ የነበራችሁት በቀጠሮ ቀን ተይዞ ይረዳ ነው። አይቼ በጣም አሳዝኖኝ ቤት ከፍተን እስካሁንም ከአሱር ጀምረን ሰዎች የሚችሉትን እንዲያደርጉለት ስናስተናብርለት ነበረ። እኔም ያለሁት ሳውዲ ነው። ጠሪቃውን እንዴት እንደሆነኛ ስለምናውቀው ትላንትናም ስናናገረው ወደ ከተማ ሄድ ስንለው ሚስቴ 3 ወር ህፃን ጥላቤ ነው ሄደችው። ነገ እኔም ቁጭ ብዬ እዛ ስራ የለ ቤት ያሉትም ሰዎች ስራ የላቸውም። እንዴት ብዬ ሄጅ እዛ ልቀመጥ? ነገ ልጄ እንደ ሚስቴ ያጠዋለሁ። ሀዘን ተደራረበብኝ ሲል አሳዝኖን ቤት ከፍተን ይሄ ልጅ ወደ ከተማ መሻወር አፈላልገን እንዲሄድ ሰውየውም ስራ ቦታው ላይ ሰውየው ጋር ተጣልቶ ሰውየው እንዳያስይዘው ስራ ቦታው ላይ ሰው ተክቶ እንዲሄድ እያመቻቸን ነው። የኔ ጥላቻ ያለባቸው ችግር የለም፣ ግን በሚረዳ ሰው ላይ እኔ ጋር እንኳን ችግር ያለባቸው ሰዎች እንደዛ አይደረግም፣ ነውር ነው። ልጁን ጠይቂው። ቤት ከፍቼ እኔ እስካሁን ከአሱር ጀምሬ ስራ ኮሜንታተሮችን ከሆነ ተዋቸው፣ ዝም ብለው ወረኛ ናቸው። እኛ ምን አገባን? እኛ ትኩረት ማድረግ ያለብን እዚህ ጋር ወንድማችን ሀዘን ላይ ነው። ስለዚህ እሱን ማጽናናት እሱን ማገዝ ነው ያለብን። አሁን ወደ ከተማ እንዲሄድ ምን ላይ ደረሳችሁ? እሱን ንገረኝ። ወደ ከተማ እንዲሄድ ልጆች ያሉ እነሱ ጋር ተደዋውለን አሁን መሻወር አፈላልገን ቀጥታ ብር የሚሰበሰብለት ከሆነ ነገኛም ሂድ ብለ ነው ከስራው ተፈናቅሎ ሰውየው ሰው አምጥቶ እኛ እንኳን ማናግዘው ከሆነ ነገ በኛ እንዲያዝንብን ስለማንፈልግ ነው። የሚረዳ ከሆነ አንቺ ቪዲዮ ሰርተሽለት እኔም በቤት ያው ማምሻችንን የምንችለው እናደርግለታለን። አንቺም ቪዲዮ ሰርተሽለት ነገ ወደ ከተማ ማስወሰድ እንችላለን። ችግር የለውም። መሻወር ይላክለታል። ያለበት ቦታ እንኳን የማን ነው አካውንቱ? አካውንቱ እንግዲህ እሱ ነው ያመጣው። በማን እንደሆነ አናውቅም። እሱ ትላንትና ተመካክረን አንድ አካውንት አምጣ ብለ ነው እሱ ከጓደኞቹ ጋር ተመካክሮ ነው ያመጣው። እሱ የሰጠን አካውንት ነው እኛ እንትን ያልነው። ወንድሜ አካውንቱ የማን ነው? ጠይቀው። የማን ነው አካውንቱ? የኔ የወንድሜ ነው። ኢትዮጵያ ነው ያለው። የራስህ አካውንት የለክም ለስምክ? እኔ የለኝም። የወንድሜ ነው። ታናሽ ወንድሜ ነው። ኦኬ። ታምነዋለህ ወንድምህን?
ኧረ እሱ ነው ሁሉን ነገር የምልከው። ቤተሰብም እሱ ነው የሚያስቀምጠው ብር። እሺ ጥሩ። የወንድምህ ከሆነ ምንም ችግር የለውም። የወንድምህ እንደሆነ አካውንቱን እንዳረጋግጥ ያንተ መታወቂያ ካለክ ዋትሳፕ ላይ ትልክልኛለህ። ከዛ የወንድምህን ስም ሳይ አንድ አይነት የአባት ስም ከሆነ የወንድምህ መሆን ችግር የለውም። ለአንተ ብዬ ነው፣ ለወደፊቱ ለአንተ ብዬ ነው። ብዙ ሰዎች ገንዘብ እንትን ስለሚባሉ እሺ እንትና ዳሙን መታወቂያ ስልክ የኢትዮጵያ መታወቂያ ሳውዲማ ቃማ እንደሌለ ካውቃለሁ። እርግጠኛ እኔ የማላረገውን ነገር ቃል አልገባም። ስለዚህ እኔ ያስባስብለታለሁ። እንትን በሉ አሁን እንዲሄድ እናድርግ። አሁን እስቲ ምንድን ነው የምናደርገው? ሰው ፈላው ወንድሜ፣ እሺ ፈላው ወንድሜ አለ ከታች እስኪ አንድ ቁጥር ጻፍልኝማ ፈላው። ከሆነ ነገ ጧት ወደዚህ ወደ እኛ ጋር ወደ ከተማ እንድመጣ እናደርገዋለን። እሺ አሁን ለዳሙ ሶስታችሁም ስልካችሁን ላኩ። እሺ ችግር የለውም። በረሃ ላይ በረሃብና በሀዘን ብቻውን ነው ቁጭ ያለው። ከህይወትና ከስራይቱ ይበልጣል። አንድ ሰው እኮ ስራን እኮ በህይወት ሲኖር ደህና ሲሆን ሲበረታ እኮ ስራን ይተካዋል። ሚስቱም ቀርታለች። አንድ ቁጥር ተጻፍልን ከታች ዳማ በዚህ ገስት ላይ ነክተን እንትን ማለታቸውን ሙዚክ ስለሆነ ፎሎ አድርጋ ሀይ ትላቸዋለች። ኢንቦክስ በጣም ያሳዝናል። ቅድም የባህሉን እዚህ ቤት ያገዝነው ልጅ የጉበት ንቅለ ተከላ የሚያስፈልገው ልጅ በህይወት ማረፉን ሰምቼ በጣም አዝኜ ቪዲዮ ሰርቼ ነው ወደ ላይቭ የገባሁትኝ። 1.5 አሰባስቤለት በጎፈንድሚም ታግዞ ብሩ ሞልቶለት ለሕክምና ወደ ህንድ ሀገር እየሄደ ገና እዚህ ከካታር ሳይወጣ ኤርፖርት ላይ ህይወቱ አለፈ። እናቱም አብራ ወደ ህንድ ልትሄድ መታ ነበር አብራ፣ ግን አለፈ ህይወቱ። በቃ የመታከሚያ ሞልቶለት ወንድሙ ጉበት ሊሰጠው ከኢትዮጵያ መጥቶ ጉበቱም ተገኝቶ ብሩም ሞልቶ፣ ግን እሱ አልተረፈም። በቃ ገና ሳይሄድ ህንድ ህይወቱ አለፈ። አያችሁ አንዳንድ ሰዎች ገንዘቡ አጥተው ይሞታሉ አይደል? መታከሚያ አጥተው። አንዳንድ ሰው ደግሞ እንደዚህ ሞልቶለትም እንትን ይላል እና በጣም ያሳዝናል። የእሱን ሰምቼ እንደገና አሁን ላይቬን ስከፍት ደግሞ ያንተን ባለቤት ማለፍ ስሰማ በጣም አዘንኩ። በጣም ከምንም በላይ ግን ልቤ የተነካው ህፃን አራስ ጥላ ማለፏ ነው። እኔ እናት አይዞክ እንግዲህ ማስታወሻዋን ልጇን በደንብ መያዝ አለብክ። ትላልቅ ሄደችውን ማስታወሻ በደንብ ተንከባክበ ማሳደራህም ያለ ትሞታለኝ። ጭራሽ በለዚህ መሄድ አይቻልም እና እኔ ሐኪም ቤት የግዴታ አገር ገብቼ መታከም አለብህ። ልጁን አደራህም ብላኝ ኤምባሲ ትተን አዲስ ኤምባሲ ያልቋል አሏት። ልትሄድ ማለት ቶሎ ተመልሰሽ አሏት። ከዛ አመማት በጣም ሲያጠብቃት በቃ ሰው ነው የሚያገላብጣት። ቀስ እያለ ጨረሻ ኮልተፍተፍ አደረጋት እና መጨረሻው ማታ ላይ እንደዚህ ማታህን ጊዜ ሰዓት እያዋራችን እያዞረኝ ነው ምላሴንም እያዘኝ ነው እያለች ጠዋት እኔ በዱር ሄጃለሁ። ጠዋት ነው የሰማሁት። ጠዋት ስደውል አታነሳም፣ ስልኳም አይሰራም። እንደገና እዛ የእሱ ቤት ያለ የነበር ነው ሲጨንቀኝ መጃን የለኝ ወንበር ዘፈራው ላይ ደውልልኝ እስኪ ብዬ በጓደኛ ስደውላት ሞታለች አለ። ማለት እንዴት ነው? ገና ከ4 ወር በፊት የወለደች ሴት ከሆነች ጤነኛ ነበረች ማለት ነው። መቼ ነው የጀመራት ሳምባው? እንዴት ነው ሀቡ ግን የምታወጡት ወጪ የሚመለስ ከሆነ ጻፉ። በኋላ እንደ እያንዳንዱን ነገር እየነገሩኝ እየጻፍኩ ነው። እየጻፍኩ ካልሆነ አልቀበልም እኔ። እንደገና ደግሞ ደረሰኝ ለሚከፍሉት ነገር ደረሰኝ ማቅረብ አለባቸው። እሱ ከሚሰበሰብለት ላይ ስለሚከፍል ብሩን ማለት የምሽዋሩንም የምሽዋር ደረስ እንደሆነ ይታወቃል። ያንን ይነግሩናል። 4 ወር በፊት የወለደች ከሆነ ጤነኛ ሴት ነበረች ማለት ነው። ምን አግኝቷት ነው? ከዚህ በፊት ነፍሰ ጡር እንዲሆነች እና የ5 ወር ይሁን የ6 ወር ነፍሰ ጡር እንደሆነ እኔ ስራ ቦታ ላይ እሷ ስራ ፈታ ያኔ እሷም ሾሎ እንትን ስለሆነ ኢጃዛ መጣች እና እኔም ኢጃዛ መጣሁና እዚህ ልቧ ላይ እዚህ አካባቢ ያቃጥለኝ አለች እና ሐኪም ቤት ሄደች። ስትሄድ ልጇንም በዛው ይሁንና ነው ተብሎ ጓደኛ ጋር ሰለቀላኳትና ሰውየው እዚህ ሆድሽ እዚህ ሳምባሽ አካባቢ ውሃ ቋጥሯልና ላዚም በአመልያ ተወለድሽ በኋላ ግዴታ መውጣት አለበት ብሏታል። ያን እኔ ሸሽጋኛለች አልነገረችኝም እና ጓደኛዋ ናት እንደገና እንደዚህ ተብላለች ተወለደ በኋላ እንደዚህ ተብላለች ስትላት ስጠይቃት ኧረ ደህና ነኝ
ከኔና ሰጥቶኝ ያልደህና ነኝ አልኳት። ከዛ ተወለደ በኋላ አገር ግቢ ተወለደ በኋላ ልክ በ5 ቀኑ እግሯ እጇ ማበጥ ጀመረ። ሀገር ግቢ ስላት ስትወልድ የወለደችው በምንድን ነው? በምጥ ነው? በኦፕሬሽን ነው? በምጥ ነው። ኦኬ ሀገር ግቢ ስላት እኔ ደህና ነኝ እንዴት ብዬ ነው የምገባው? አልገባም አለች። ስላት በዘመዶቿን ነገርኩ፣ ዘመዶቿን አስመከርኩ፣ እምቢኝ አለች። በቃ አቡዬ መጀመሪያ ቤቱን ዝጊው፣ በጊፍት የሚሰጡት ካሉ እሺ። አሁን ጊፍትም የሚሰጡት ካሉ እኔ ገንዘቡን አሰባስብልሃለሁ። አሁን ደግሞ ለጊዜው የምትበላበት ምናምን ጊፍት የሚሰጡት ካሉ ማውጣት ትችላለህ ወይ? 4 ወር ህፃን ካላት እቺ ሴት ጤነኛ ነበረች ማለት ነው። እንዴት በዚህ ፍጥነት ሞተች ስለው እኮ እርጉዝ እያለች ዶክተር ሳምባሽ ውሃ ቋጥሯል፣ ከወለድሽ በኋላ በሰርጀሪ መውጣት አለበት ብሏታል። ግን እሷ ለእኔ ይህንን ደበቀችኝ አለ። ለክፉም ለደጉም ቲቪም ነው ሲል እኔ እንደዛም ሰምቻለሁ። ለክፉም ለደጉም ህፃኑ ማለት ዶክተሮቹማ እንደዛ ብለዋል። የሳምባ ቲቪ ነው እና ከኔና እኮ እየተጠቀመች ነበረ ብሏል። እንደዛ ብሏል። ይተላለፋል እኮ ታዲያ ህፃኑ ውስጥ ተመረመረ። ከዛም በኋላ ኧረ አልተመረመረም፣ አልሄድም። ገና ትናንትና ነው አይደል እሷ ህይወቷ ያለፈው? እሷ ትናንትና ነው የሞተችው፣ ጠዋት ፈጅር አካባቢ ላይ። እኛ አሁን ቁጥሩን አላገኘሁትም፣ ብቻ ሲያሳዝኑ ነው ቤታችንን ከፍተን ስናስረዳ የነበረው እና እጁ ላይ ገንዘብ የለውም። እዚህ ሀገር ይታወቃል። እሷም ነፍሰ ጡር በነበረችበት ሰዓት ታማ ስለነበረ እሷን እያሳከመ ከዛ እሷ ስትወልድ የሚወጣ ወጪ አለ። እሷ ደግሞ ሴቶች ብዙውን ጊዜ ጥሩ ሴቶች ያላቸውን ጎን ከመረዳት አንጻር ቢያማቸውን በሽታቸውን ደብቀው እንትን ስለሚሉ ያስመረመራት አይመስለኝም። በሽታ ያው መቼም ታውቁታላችሁ ሁላችሁም ስደት ላይ ያለን እና ለሱ ከማዘን የተነሳ ይሆናል በሽታውን ራሱ የደበቀችው። ስለዚህ ልጁ እንዲመረመር ይደረጋል። አሁን ሁሉንም ነገር እሷ ስለማትሰራ እሱ የማሳከሚያ ወጪ እንዳይበዛበት ብላ ነው ያነገር። እንደዛ ነው የማስበው። ጥሩ ሴቶች እንደዛ ናቸው ለባላቸው ለቤታቸው። እሱ አንድ ጣልቃ ገባ በመውለድ ምክንያቱም እሱ ገጠር እየሰራ ስለሆነ በወር 1000 ብር ስለሆነ ያን አንድ ኦፕሬሽን ለመደረግ ብር የላቸውም ታውቂያለሽ። ለዛ ነው እሱም ወደ ሀገር ግቢ ያላት። ለዛ ነበር በዛ አቅሙ ስለማይፈቅድ ማለት ነው። ተሳዝናለች በጣም። በጊዜ ተናግራ ታክማ ቢሆን ኖሮ እኮ እኔ ትድን ነበር። ግን በቃ አቅማቸው ስለማይፈቅድ እሱን ላለማስጨናነቅ ዝም ብላ ነው በጊዜው ሳትታከም ህይወቷ ያለፈው የኔ እናት። እሺ ቁጥሩን ላክልኝ፣ ፈላ ዋትሳፕ ላይ ልከልኝ። ረኛው ቪዲዮ አብራ ቤቱ እንደዚህ ትቢ ነው። ሰው ጋር ትጠጊታ ላት ወዲህ ልጁ ጋር አትገናኙ። ለብቻዋ ክላስ ነው። እዛ ሴቶች ስላሉ ሴቶቹ የሚያስታሟት ከማማለፍ ሰው ነው እንጂ ልጁን ተተወችው 1 ወር አለፋት። እሷ ጋር አይደለም። ሴቶቹ የሚያስታምሟት ቤት ውስጥ እንትን ማስቀርገው ነው። አዎ ለብቻ ክላስ ተሰጥቷት ነው ሐኪሙ ለብቻ እዛም ለራሱ ሐኪም ቤት ለብቻዋ አስቀምጧት ብሎ ለብቻዋ ነው ክላስ የተከራይቶ ያስታምሟት። እሳቸው እንደሚተላለፍ ኦልሬዲ ዶክተሩ ነግሮ ስለነበረ ነው። ዶክተሮቹማ በጣም ይተላለፋል በሽታው፣ ራሳችሁን ጠብቃችሁ ለብቻዋ አድርጓት፣ መስኮት ከፍታችሁ ምናምን ብሎ ነው። እሷ ለብቻዋ ናት እስካሁን እኮ። ስለዚህ ግን ህፃኑን አቅፎ አታውቅም። ከመቼ ጀምሮ ነው አቅፎ ማታውቅም? 1 ወር ካጠበቃት ወዲህ አቅፎ አታውቅም። ኦኬ ግን ለክፉም ለደጉም ብታስመረምሩት ምን ችግር አለ? ላዚም ቢመረመር እሺ፣ ቢመረመር ጥሩ ነው። ለምን ችግር ካለ ድንገት ተላልፎበት ከሆነ ቶሎ እንዲታከም ህፃኑ። ቪዲዮ አብራሽንታው ነገር አድርጉ። መሻወር አመቻችሁ። መሻወር ላይ ደውሉና ቦታውን ሎኬሽን መላክ ትችላለህ አይደለ ወንድሜ? አንተም ግን ብትመረመር ጥሩ ነው። አንተም መመርመር አለብህ ወንድሜ። አንተም ተመርመር እና ጋይስ፣ አሁን ይኸውላችሁ አንዴ ላስረዳችሁ። እዚህ ጋር ያላችሁ ሰዎች፣ እዚህ ጋር የምትመለከቱት ወንድማችን በሳውዲ አረቢያ በረሃ ላይ እየሰራ ሚስቱን የሚያኖር ነበረ እና ሚስቱ ደግሞ እርጉዝ ሆና ሳምባ ውሃ ቃጥሮ ሐኪም ቤት ተነግሯት፣ ግን እሱ 1000 ሪያል ደሞዝ
እሷን እርጉዝ ሆና ለመውለጃ ለሆስፒታል የሚከፈል እየሰራ እያጠራቀመ ስለሆነ እሱን ላለማስጨነቅ ሳትነግረው በጊዜው ሳትታከም ይኸው አሁን ወልዳ የ4 ወር ህፃን አራስ ጥላ ሞተች። እናም አሁን ሚስቱን አቶ ህፃን አራስ ልጁ ከተማ ሰው ጋር ነው፣ የሚስቱ አክስት ልጅ ነው ምናምን ጋር ነው ያለው ህፃኑ። እሱ ደግሞ በረሃ ላይ ነው ያለው፣ ምግብም የለውም ርቦታል። እና አሁን ወደ ከተማ የሚሄድበት የትራንስፖርት እና የሚበላበት ብቻ በጊፍት ማገዝ የምትሉ ካላችሁ እኔ ጋር አስገቡና እኔ አሁኑኑ በሳውዲ አካውንት ራሱ በሚሰጠኝ አካውንት አስገባለታለሁ። ለትራንስፖርት ወደ ከተማ ህፃኑ ጋር ልጁ ጋር እንዲሄድና ምግብ እንዲበላ። እሱ ጋር አይደለም የምታስገቡት፣ እሱ ማውጣት አይችልም። እሺ እኔን እየለካችሁ ነው የምትሰጡት። ከዛ የሰጣችሁትን ያህል ትልቅ ነገር የሚታይ ነገር ስጡ። ይናል መዝገብ እያያችሁ አስገባለታለሁ። ትራንስፖርት ከገጠር ወደ ከተማ። ከዛ በኋላ ቪዲዮ ሰርቼ እናግዘዋለን በካሽ የኢትዮጵያ ባንክ አካውንት ያመጣል። ባህርተኛ ነው። ኦኬ። ስለዚህ ሳውዲማ እንትን አትልም፣ ሳውዲማ አትችልም። በ3 ቀን መክፈት ይቻላል። ውክልና ያለው ሰው ካለ ወንድም ካልድን ጠይቄው እንዲረዳክና ለገነት በ1 ቀን ነው ወንድም ካልድን አካውንት የከፈተው። ባይ አንዴ ልመዝግብ ውዶች። አራስ ልጅ ጥላ ሞታበት ነው እና የአቅማችሁን አግዙት። ኦሊቭ 1 ጋላክሲ። አንተም ልጅክም ተመርመሩ እና ከተቀበረች በኋላ እዛው ሳውዲ ከተቀበረች በኋላ መቼ ነው የምትቀበረው? አልነገሩህም? ገና ነው ከኢትዮጵያ እንደውላለን ብለውኛል። እኔ ዛሬ ደውዬ ነበር። ኦኬ መሲ በገበች ሚስቴ እሷ ራያ ናት። እናት እድሜና ጤና ይስጥሻሉ ነው ወንድሁን ሴት ብቻ ወንድሙን ሴት ፈጣሪ እድሜን ከጤና ጋር። ትናንትና በጣም ለቮት ሰፖርት ህፃኑ የሰጡትን በጊፍት አሁን እዚህ ጋር አሳይቼ በስነስርዓት እኔ ወደ ሳውዲ ያስገብትለት። ሰላም 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 እንትን በጣም እንትን እያለኝ ነው የምር። አሁን ሩቢ ስታለቀስ ነው በሩን ከፍታ መታ ድምጿን ስሰማ በጣም ከባድ ነው። ራስሎች እሱ የሚረዳውን ነገር ለአስክሬን መሸኛ እንዲሆን አልፈልግም። ለምን 30,000 ሪያል ማለት በኢትዮጵያ 1.5 አስክሬን ከሀገር ወደ ሀገር ከሚሸጋገርበት እዛው ተቀብራ ሳውዲ ተቀብራ ከዛ ጋላክሲ ተሰጥቷለሽ። ማሮች ልጅ ህፃኑን ልጅ ይዞ የሚሄድ ሰው ያስፈልጋል። አትሊስት በደንብ ከተረዳ ፈጣሪ ከረዳውና ደህና ነገር ከተረዳ ራሱ ልጁን ይዞ ገብቶ ሀገሩ ላይ የሆነ ነገር እየሰራ እንዲያሳድግ። ግን እሱ እንትን ነኝ ማለት በጣም የችግረኛ ቤተሰብ ነኝ፣ መግባት አልፈልግም፣ ቤተሰቤን ማስትናቴ ወንድሜ ሞቶብኛል በቅርቡ በምንድን ያለው ይሞቱበት። ስለዚህ ለቤተሰብ ያለሁት እኔ ነኝ፣ ቤተሰብ ማስተዳድረው እኔ ነኝ ስላለ መግባት ካልፈለገ ልጁን አይ ቲንክ አሁን አለቃው ጠርቶት ይሆናል። እንትን አይደለ በረሃ ላይ አይደል የሚሰራው እረኛ ነው እና እንትን ይባላል። መግባት ካልቻለ ልጁን ይልካል። የሚስቱ እናት ጋር ነው ምልክ ነፍሷን የማረው የሚስቱ እናት ጋር ነው ልጄን አጻኗና ራሱን እልካለሁ ያለው። ስለዚህ እዛ ሲልክ ባዶ እጅ አይሆንም። የሚይዞት የሚሄድ ሰውም 6,000 ሪያል ነው የሚያስከፍሉት ታውቃላችኋል። ህፃን ይዘው የሚሄዱ እና ህፃኑን ይዘው ለሚሄደው ሰው ክፍያ፣ እንደገና ህፃኑን ደግሞ ወስዶ ለሚስቱ እናት ሲያስረክቡለት ለልጁ የወተት የዳይፐር ያስፈልጋል። ስለዚህ እሱን በካሽ እናግዘዋለን። አሁን በጊፍት ያላችሁ ይዞ ወደ አሁን ያለው በረሃ ነው። ስራውን አስጠቅቀን ነው ከበረሃ በሀዘን በረሃ ብቻህን አትሆንም። ስለዚህ ከበረሃ ወደ ከተማ የሚሄድበት የምሽዋርና የሚበላበት ነገር ብቻ በጊፍት ማገዝ ከቻላቸው። አሁን ምሽዋር ስንት እንደሆነ አናውቅም፣ እኔ አላውቅም። ሳውዲ አይደለም የምኖረው። የምሽዋር እሱ ካለበት ገጠር ከበረሃ ወደ ከተማ የሚሄድበትና ምግቡን የሚበላበት በጊፍት የቻላችሁትን ስጡ። ከዛም በኋላ አሁን እዚህ ጋር መጥተው በምሽዋር የሚወስዱት ልጆች እነ ነፍጠኛውና ፈላው ስንት እንደሆነ ጠይቀው ይነግሩናል። የምሽዋሩን ኦኬ፣ ያንንና የምግቡን ካገዝ ነው
ሌላውን ደግሞ ለልጁ የወተት ምናምን የዳይፐር ምናምን ወደፊት እናግዘዋለን በካሽ። እስቲ ወንድም ካለ ደልጥራው ባንክ አካውንት ለራሱ ልንከፍትለት ከቻለን ጓላ ራሱ ልጁን ይዞ ሀገር ቤት ለመሄድ ጋይዝ ኢትዮጵያ ገብቶ የሆነች ስራ ከፍቶ የሚሰራበት ነገር ገንዘብ ያስፈልገዋል። ያንን ያህል የሚረዳ ከሆነ ደህና ነገር ከተረዳ ልጁን ይዞ ይገባል። ካልሆነ ግን ስራም የሚያሰራ ነገር ካልገባለት እንዴት ብሎ ምን ብሎ መልሶ እንደገና ሊሰደድ እንደገና በባህር ሳውዲ ሊመለስ? ትንሽ የሚቆይ ከሆነ እኔ በነፃ እወስድለታለሁ ልጆቼን ይዤ ስለምገባ እርግጠኛ ነሽ? ከ6,000 ሪያል ወጪ ነው የምታተርፊው የምታገኘው። እርግጠኛ ነሽ? ነይ ግቢ። እኔ እርግጠኛ የሆነ ነገር ነው የምፈልገው። አዎ እርግጠኛ ነኝ ካልሽ ስልክ ቁጥርሽን ትሰጭኛለሽ። ስቤሻል። ያው በትክክል መገባበትን ጊዜ እኔ ስላልወሰንኩኝ መገባበትን ጊዜ በእርግጠኝነት አላውቀውም። ቢያንስ 5-6 ወር አካባቢ ልቆይ ይችላል። ሚስትነትማ የሚስቱ ያክስት ልጅ አለች ይዛለታለች ራሱን። ግን ወደ ኢትዮጵያ 5-6 ወር የምትቆይ ከሆነ 5-6 ወር እሱ ልጁን እንዴት እኔ እንጃ አላውቅም። እሱ ነው የሚወስነው መቼ ልጁን እንደሚልክ እሱ ነው የሚወስነው። ምትላለቅ ለኛ ልጅክን የምትልከው መቼ ነው? አላተተሻለ እኔ ነገም ዛሬም አያቆየውም ውዴ። እሺ ያው እኔ በምችለው እናመሰግናለን። የኔ እናት በልትረጅን ፈልገሽ ስለነበር እናመሰግናለን። እሺ በጣም አመሰግናለሁ። እሺ እናቴ ዝግ ነው ማለት አሁን ህፃኑ ያለው ማን ጋር ነው? ያክስቷ ልጅ አለች። 2 ነበር የሚያስታምሟት። አንዷ ልጇን ትይዛለች፣ አንዷ ደግሞ እሷ የምታስታምማል ነበር። እና እችኛቱ ቤት እንትን ሲመጣ ያኔ ልጁን ይዘው ምናምን ከዛ ከቤት ወጡ። ደግሞ ትልቋ ያክስቷ ልጅ ነበረች። እሷ እኔ ሬሳዋን ጥዬ አልሄድም ብላ እሷ ደግሞ ቃማ ያላትም እሷ ጋር ሬሳው ጋር ወስደዋታል። ማንን ነው ከአስክሬኑ ጋር የወሰዷት? አንደኛውን ያክስት ልጅ 2 ያክስት ልጅ አላት። አንዷ ትልቂቱ የሚያስታምሟት ማለት ነው። ልጅቱ ትንሽቱ ያኔ ተነስ ያለችው ልጁ ነው የምታስታመው። እሷ ጋር ያኔ ተህር ያለ ያኔ ልታግዛት እንጂ ትልቂቱ ናት የምታስታመው። እዛ ይሄ ቤቱ ያኔ ሾርጣ ሲመጣ እሷ ስትሞት ለሾርጣ ተደውሎ አስክሬኑን ስለሚወስዱ እሳቸው ከዛ ቤት ያሉ ሴቶች ነበሩ ሌላ ቦታ ሄዱ። ከዛ ሾርጣ ሲመጣ እሷን የሬሳው እንዴት ብዬ ነው ትችም ሄዲው ትልና እዛ ትቀራለች። ሾርጣው ያኔ ልጆቹና እሷንና ሬሳውን ይዟት ይሄዳል። እስካሁን አልተፈታችም። እሷ ስልክም ስደውል አትመልስም። ያን አሁን እሷ ሬሳው ጋር ናት ማለት ነው። ታስራ ቢሆንስ? መድሪ ታስራ ይሆን መድሪ አናቅም። ስደውል አታነስ። ልክ ሚስትክ አላህ ይርሐማትና ለብሷ ሲወጣ ማን ነው መጀመሪያ ያያት መሞቷን? እሷ ናት። አብረው ነው እጅ ላይ ነው እንደዚህ እያወራች ነው የሞተችብኝ። ከዛ እያወራቻት ጸጥ ስትልባት ደወለች አምቡላንስ። እዛ ስትሞት እዛ ባለቤቱ እዛ ሰውየው ተነግረ ሞተች ሲባል እኔ ግዴታ ሬሳ ቶሎ ያነሳሉ። የሚያስነሳ ለ5,000 ሪያል ተብሎ ብቻ በዛ ተንስታ ነው ወደ እንትን ወደ ሾርጣ እና አምቡላንስ መጥተው ይወሰዷል። እዛው ቦታ ላይ ፖሊስ ሾርጣና አምቡላንስ አይጠራም? በ5,000 ሪያል የሚያነሳ አስክሬን ማን ነው? ምንድን ነው? አያነሱም። ብር ታልተከፈለ ከዛ አያነሱም። ማን ነው ማለት? መንግስት፣ የሳውዲ መንግስት ፖሊስ ማለት እኮ የሳውዲ መንግስት ነው። ስለዚህ እነሱ አይደለም የሚያነሱት። አምቡላንስ አይደለም መጠራት ያለ። እንደዛ ነው ያሉኝ። የዛ ነው እሷ የነገረችኝ። የሆነች አለች እንደዛ ብለው አስነሷት። እሷንም ይዘዋት ሄዱ። ከዛ በኋላ ስልክ አታነሳም፣ አትመልስም። እሷን ስልክም ስንደውል አትመልስም። ያኔ መጥቶ የባለቤትክን አስክሬን ያነሳው ፖሊስ ነው አይደል? አምቡላንስ ፖሊስ ነው። አዎ፣ የትኛውም ሀገር አንድ ሰው ሲሞት አምቡላንስ ነው የሚጠራው። ፖሊስ ከአምቡላንስ ጋር አብሮ መጥቶ ነው አስክሬን የሚወስደው እንጂ በፍጹም የሚከፈል ምንም አይነት ነገር የለም። የትኛውም ሀገር የመንግስት አካል ነው ፖሊስ። አምቡላንስ ነው መጥቶ አስክሬን ከቤትም ከመንገድ ላይም የትም ቦታ ሰው ከሞተ አምቡላንስ ይደውላል። አምቡላንስና ፖሊስ ነው መጥቶ
አስክሬኑን ይዘው ሄደው ከዛ ይመረመራል። ኢቃማ የላትም። እኔ በዛው ያስሯታል። እሱማ አብራ ከነበረች ከደወለች በኋላ እሷ እዛው ነው የቆየችው ፖሊሶች እስኪመጡ ማለች። እኔማ ሂጂ በቃ እንደዚህ ስትለኝ በቃ እንደዚህ መጥተዋል እንደዚህ ስትለኝ ራሱ ምን ታደርጊያለሽ? ከላሳ እንደ ሞታለ ምን ታደርጊያለሽ ስላት እንዴት ብዬ ነው ጥያት የማሄደው አለች። እና ጥያት አልሄድም ብላ ቆይታ ፖሊሶቹ አብረው ወሰዷት። ሾርጠ ከአንድ ሰዓት በላይ ቤት ቆይተዋል። ምን ሲያደርጉ ነው ከአንድ ሰዓት በላይ ቤት የቆዩት? ያኔ ሬሳውን እስተማጠራት እሷን እየጠየቋት ማለት ነው። ሳገሏት ነው ብቻ እንደዚህ እያመረመሩ ከዛ የሐኪም መረጃው ምን ሁሉን አሳይታለች መሰለኝ። እንደገና ይዘዋት እስተሷ ይዘዋት የሄዱት ያስቷለች። በቃ እስር ቤት ትገባለች። ኢቃማ እንደሌላት ሲያውቁ ያስገቧታል። ኢቃማ የሌለ ሰው አይለቁም። እንድትሄድ መልሰው ቤት አያደርጓትም። እና እሷ ወደ ሀገር ነው የምትገባው። ግን እሷ ይዛው ብትገባ ህፃኑን ይሻል ነበር። አይቻልም እንዴ? እስር ቤት ሄዶ ህፃኑን እሷ ይዛ እንድትገባ ማድረግ አይቻልም? አይቻልም። አሁን ተከልክሏል። እሷ ሚስት ለራሱ ይዛ ልተለምበር ልጅ ይዞ መግባት አይቻልም በአሁኑ ሰዓት። እሺ ከህፃኑ ጋር ያለችዋን ያክስት ልጅ ልትጠራት ትችላለህ። እዚህ ጋር ቲክቶክ አላት። ያኔ የሷ ዲቭ ምናምን የምታውቀው ይመስለኝ በስልኳን እሰጥሻለሁ ወይ ስልኳን? አዎ ብትመጣ ጥሩ ነው። ለምን እንደ በረሃ ይሄ ሶራል ነው። ማታ ማታ እንዴት ዝም አይሰራም? ሶራል ምንድን ነው? ይህ በፀሐይ የሚሰራው ነገር ጋይስ፣ የፀሐይ ኦኬ። በፀሐይ ለእኛ እኮ ፖዝ ሆነህ ነው የምትታየን፣ ግን ድምፅህ ይሰማናል። በኃይሉ በቀደም ያገዝነው ልጅ ሞተ እዚህ ሀገር። አሁን ደግሞ ሳውዲ የዚህኛው ልጅ ሚስት ሞተች። ከምንም ልቤ የተነካው አራስ ህፃን ጥላ መሄዷ በጣም አሳዘነች። ሂራል ስለሚሰራ መታመሟን ዶክተር የነገራትን ሳምባዋ ውሃ መቋጠሩን ኦፕሬሽን እንደሚያስፈልጋት የነገራትን እሱ ለመውለጇ የሆስፒታል የሚከፈል እያጠራቀመ ስለሆነ እሱን ላለማስጨነቅ ከየት አምጥቶ ያሳክመኛል የሚለውን አስባ በሽታዋን ሳትናገር በጊዜ ሳትታከም በሞቷ ከምንሳቶታል። እንዴ 10 ሰው እየደወለባት ይረብሻታል። ዋትሳፕ አታውቅም? እኔ እኮ ዋትሳፕ ላይ ሀቢባ ነኝ ብዬ ቮይስ አድርጌልሃለሁ። ካስወጣት ድጋሚ ያስገባሃለሁ። አልመጣለኝም። ዋትሳፕ ላይ 96 መጨረሻው ግባ። ዋትሳፕ ላይ ታገኘኛል ወይ? ሶሪ አላኩልህም። ቁጥሩ ልኮልኝ ገና ልክልህ ከፍቼውን ያቆምኩት አላኩልህም። ቆይ ልላት እንዲቀርታ አድርግልኝ። አይልሽ እኔ የዋትሳፑ ሌላ ነው። ይህን ቁጥር ልስጥሽ እና በዚህ ላኪልኝ። ደግሞታ ርቦታል። እንደገና ምግብ የለውም። በረሃ ነው ያለው። አረቦች ደግሞ ታውቃላችሁ ሞት ምናምን እነሱ ምንም አይገርማቸውም። እነሱ ቶሎ ስለማይሞቱ ይሁን አላውቅም። ሞት ነው የማይመስላቸው። ሚስቱ እንደሞተበት አሁን አረቡ አልሰማም። እንዴት ሂድ አላለውም? ሂድ ደሞዝህን አልቆርጥም አላለውም? ምግብ አላመጣለትም? ማጽናናት ምናምን አያውቁም። አሰሪ ካላወቅ አራውቃለሁ። አሁን እሱ ሁለት ቀን ትናንትናና ዛሬ ስላልገባሁም እሱ ነው እንትን። እሺ ምግብ ምናምን አያመጣልህም? ሰውዬው ድሮውንም ምግብም እንደዛ አያመጣም። ምን ብላ ይልሃል? ምግብ ካለ እስቲ ኦኬ። ማነው ስሟ? ጀነት። እሺ ጀነት አይዞክ ማለት መጀመሪያ ትልቅ ልጅ ምናምን ያላቸው መስሎኝ ነበረ። ከዛ ሚስቱ የ4 ወር ህፃን እንደሆነ ጥላ ሄደችው ሲነግረኝ በጣም ደነገጥኩ። በጣም አሳዘነኝ። ወላሂ በጣም አሳዘነኝ። ማለት ህፃኑ በጣም አሳዘነኝ። ያለ እናት ያድጋል። አሁን አስቡት ተለይቶ ከእናቱም ከአባቱም ተለይቶ ሄዶ ኢትዮጵያ የማያውቃቸው ሰዎች ጋር ነው አሁን የሚያድገው። በእርግጥ እሱም ነብስ አያውቅም እናቱን ሳያውቅ አሁን አድጎ እናቴ
የ4 ወር ህፃን እያለው ነው የሞተችው ነው የሚለው። በቃ ስለ እናቱ ምንም አያውቅም። ሰዎች ሲያድግ እናት ጋር 4 ወር እያለክ ነው የሞተችው ብለው የሚነግሩትን ነው የሚያውቀው እንጂ ምንም ስለ እናቱ የሚያውቀው ነገር የለም። ያለ እናት ያድጋል እና አሳዘነኝ። ልክ ወደዚህ ምድር አምጥታው ጥላው ሄደች። እሷም ወድ አይደለም ፈጣሪ ወስዷት ነው አምጥታው ልክ እዚህ የተፈጠረችው እሱን ለመውለድ ብቻ ይመስል ወልዳው ሞተች። እሙዬ እንዴት ነሽ? ሰላም ሀቡዬ፣ እንዴት ነሽ? እኔ እናት ደህና ነኝ። ደህና ነሽ? ነበርኩ እኮ አሁን ነበርኩኝ። በተለይ በጣም የተሰማኝ ምን እንደሆነ ታውቂያለሽ? አሟት ዶክተር ለእርግዝናው ጊዜ ነግሯት ሳምባዋ ውሃ እንዳዘለ እና በኦፕሬሽን መውጣት እንዳለበት ነግሯት፣ ግን እሱ የ1,000 ሪያል ደሞዝተኛ ስለሆነ እረኛ ስለሆነ ለሆስፒታል የምትወልድበት የሚከፈል እየሰራ እያጠራቀመ ስለሆነ አሁን ብነግረው ወይ የሆስፒታል ክፍያው ማጠራቀም አይችልም፣ አይሳካም። እሱን አቋርጦ እኔ ሲያሳክም የመውለጃ የሆስፒታል የሚከፈል አይኖረኝም ብላ ፈርታ ባለማስጨረስ ሳትነግረው ቀርታ ሳትታከም በጊዜው ብትታከም ኖሮ ገባሽ ኦፕሬሽን እንደሚያስፈልጋት ዶክተር የነገራትን ለእሱ ባትደብቀው ኖሮ ብትነግረው ኖሮ ብትታከም ኖሮ ምናልባት እች ሰው በህይወት ትኖር ነበር። የሳምባ ውሃ እኮ ይታከማል፣ ሕክምና አለው። ግን ምስኪን እሷ ተጨንቃ ነው ለእሷ ወደ ቲቪ ተቀየረ። ገባሽ በጊዜው ስላልታከመ። የኔ እናት ነፍሷን አላህ እንግዲህ አላህ ይረህማት ኢንሻአላህ። አላህ ጀነተል ፊርደውስ ሲወፍቃት። ልጁ የት ነው ያለው? ልጁ ሚስቱ 2 እርጎ ነው ስሟ። እርጎ 2 የአክስት ልጆች አሏት። አንዷ 2ቱም እያስታመሟት ነበረ። ግን ይቺ ትንሿ ትሄዳለች ትመጣለች። ትልቋ ናት ቤት ውስጥ ሆና ማስካርጋ ስለሚተላለፍ ብቻዋን ስለሚተላለፍ ማስካርጋ ምናምን የምታስታምማት የአክስቷ ልጅ ታላቅየው ናት። እና ስትሞት እሱ በስልክ እያወሩ በቃ ሂጂ አምቡላንስ ጠርተሽ ፖሊስ ጠርተሽ ሂጂ ብሏት፣ እሷ ግን ብቻዋን ማለት እንዴት ብቻዋን ሞታ ሬሳዋን እንዴት ለብቻ ጥዬ ህገወጥ ናት እንግዲህ ሟችም ህገወጥ እሷም ህገወጥ ግን ጥያት አልሄድም ብላ ፖሊሶች መጥተው እሷን ጠይቀዋት እንዴት ሞተች ምናምን ኢንተርቪው አድርገዋት ጠይቀዋት አምቡላንስ ጠርተው ይዘዋት ሄዱ። አሁን እሷ እስር ቤት ናት። ያክስት ልጅ ነበረ ቃምንዳትማ አየሽ ሁላይም በጣም ብዙ ልጆች ዋጋ እንደዚህ ዋጋ ይከፍላሉ። አላህ ይድረስላቸው። ሁላይም በጣም ነው የሚያሳዝነው። በጣም አንጀት ይበላል። አላህ በጣም ነው የሚያሳዝነው። አላህ ሰብሩን ይስጠው። እሱንም እንግዲህ አላህ ልጁን የሚያሳድግለት። የት አካባቢ ነው የሚኖረው? እንትን ምን ነበረ አልገሲም አልገሲም። ኦኬ በሩቅ ነው ገሲም። አሁን ከአልገሲም ነው ወደ ሪያድ የሚሄድበት የምሽዋር ጠየቅኩለትኝ የምሽዋር እና እሱ ራሱ ርቦታል። ምግብ አልበላም። በረሃ ላይ ነው ያለው። ምግብ የለውም። ለምግቡና ለትራንስፖርት ብዬ በጊፍት ሰጥተው አሁን በጊፍት የገባውን ቆጥሬው አንዳንድ ጋላክሲ $5 ፍላይን ጀት ምንም ሰጥተው $325 ወደ ሪያል ስመነዝረው 1800 ሪያል ሆኗል። አሁን በጊፍት የተሰጠው እኔ ጋር ይገባና እኔ እሱ በሚሰጠኝ የሳውዲ ባንክ አካውንት ሰው ካለው ከሌለው ደግሞ አንቺን ጥሯት ያልኩት ላስቸግርሽ ነው። ፈቃደኛ ኮሽን እኔ እኮ ዝም ብዬ ነው የመጣሁት አቡዬ። እሙዬን ጥሯት እንግዲህ እሷ ናት ሳውዲ ላይ ያለችን አጋዣችን ረዳታችን ሁሌ የምትረዳን እና እኔ ዝም ብዬ ነው የመጣሁት። የትናንትናው የሆነ ብር ስለገባ አሁንም እንትን ልልሽ ነው በሞባይል ባንኪንግ የገባ ስላለ የሰው ሀቅ ይዤ መሞት አልፈልግም። ሰው መኖሩን አያውቀውም። ስለዚህ 2 ሪያል ቢሆን ግዴታ ነው እና ማሳወቅ ስላለብኝ ነው ላንቺ የመጣሁት። 750 እና 2000 ገብቷል እና 750 1800 ያልኩት ይቅርታ አድርጉልኝ። 1186 ሪያል ነው። ኮመንት ላይ ስታስተካክለኝ ነው በስህተት ነው 1008 ያልኩት 1186 ነው። እኔም እኮ ግራ ገብቶኝ የዛሬ ሐዋላ ምን ነው እንደዚህ በጣም ተሰምቶኛል። በጣም እኔም በሰው ሀገር ነው ያለሁት። እኔም አራስ ነኝ እና እኔ አሁን ልጄን ጥዬ አሁን ለጊዜው ለሱ እዛ ምግብ የሚበላበት
እኔ ከዚህ 100 ሪያል ልላክለት አሁኑኑ፣ ወይ በካርድ የሚያስገባለት ወይ በሚፈልጋለ አጠገቡ በእጅ የሚሰጠው ካለ አሁን ምግብ የሚበላበት እኔ ሞት፣ ወይ ደግሞ ምግብ የሚሰሩ እሱ ጋር ሪያድ ነው ያለው ወይስ ገሲ? ቃል ገሲም ነው ያለው። እዛ አካባቢ ምግብ የሚሰሩ ምግብ የሚሸጡ ልጆች ካላችሁ አንዴ ኮንታክት አድርጉኝና እኔ ላስተላልፍላችሁ፣ ምግብ ላኩለት። እዚህ ጋር ይግቡ። እንደውም በዛው ለነሱ ማስታወቂያ ይሆናል። ምግብ የሚሸጡ አላችሁ፣ አልገሲ የሚባል ቦታ ቤት ውስጥ እያበሰላችሁ የምትሸጡ ሰዎች እያወራ ነው። ሀቡዬ እስኪ ስሚው የነበረኛው ገሲም ዲባ ተዲባ ደግሞ ያኔ ሎኬሽን ያመጣው 1 ሰዓት ተኩል ያመጣል። ተዲባ ወደ ገጠሩ ማገር ተኩል የሚያለው እና እዚህ ሎኬሽን አይሆንም። ሰውየው ወሰድ አድርጎ ነው እንጂ አስፋልት ላይ ሎኬሽን መሽለው እዚህ በረሃ ነው። ገባሽ? ኦኬ በረሃ ነው። ገባሊደም ኦኬ አይሄድም እዛ ድረስ። እስቲ ሎኬሽን ልካልኛል። አካባቢክ ብጋላ አለ አካባቢክ ብጋላ አለ። ወራ እንኳን ቢጋላ ሰው የለ። እኔ ምን እንዲሰጡት ለጊዜው ሲመጣ አቧራ የሆነ ነገር የሚሰጥስ ምንም ያለ በረሃ ነው እንዴ? በቃላም የለም። ቢጋላ ካለ እኮ ሎኬሽን አለበት። ይሄ የለም። እሱ ሰው እዝህን ያለሁት ሰውየው ብቻ ሲመጣ አቧራ መኪና ሲመጣ አቧራ ብቻ ሲታየኝ እሱ ነው የሚታየኝ እንጂ ሌላ የለም ሰው። ማንም ሳውዲ የምታውቀው አጠገብህ የለም። ኢሞ ይቅርታ በወሬሽ ላይ ገባሁና ወንድሜ አረቡንም ይፈር ይሆናል እና ታውቂያለሽ አንቺ እዛ ሀገር ስራ ፈላጊ እንጀራ ፈላጊ የፈለገውን አይናገርም። ለኢሞ ቁጥሩን ልከህላት ለሰውየው አናግረው የሆነ ነገር እንዲወስድ ለሷ ወደ ሰውየው አካውንት ማስገባት ትችላለች። ችግር የለውም። ለአረብህ ማለት ነው። ገባህ አይደለ? የአረብህን ቁጥር ስጣትና ታናግረውና ከውልለት አለው። ቆይ እንስማው እሱን መጀመሪያ። ሙዬ ምን አልክ? ትናንትና ቪዲዮ ሰርቼ እና አይቶታል እና መሆነ ነው ብሎ መጥቶ እና እንዴት ሚስቴ ሞታ ነው ምናምን ስለው እንትን አለና በቃ አንተም ስራ ተስራ የምትር ከሆነ እዛ ልሸኝ እዛ ቦታ በፊት እዛ ሎኬሽን የሚመጣበት እዛ ድረስ ልሸኝህ አለኝ። እኔ መሄድ አልፈልግም። በሄዲ ሀሊባ አለ ብዙ ነገር አለ። እኔ ነበርኩ መረዳውም ልጄን እንዴት ልሆን ነው ብዬ ያልኩ ጊዜ ዝም አለ በቃ እንጂ እሱ ሄድ ብሎ ነበር። እንደዛ ከሆነ በጣም አሪፍ ነው። እኔ ካላውን ሪከርድ አድርጌለታለሁ። አሁን አመቻይተው መሻወር እንዲልኩልህና ነገ በቃ ሂድ። ከሰው ሀቡ ጋር በዋትሳፕ አውርተናል። አንተ ያወጣልኛል የምትለውን ብር ያወጣልኛል የምትለውን የምታምነውን ሰው የሰራፋ ባንከራጅም ሆነ የሆነውን አካውንት ትልክላታለህ። እዛ እንደደረስክ ሀቡ ብር ታስገባለህ አለ። የመሻወርህን የመበላ የምትጠጣበትን ማለት ነው። እና መሻወርን ለፈላው እንዲልኩልህ ለፈላው ሪከርድ አድርጌለት ነግሬዋለሁ። መሻወር አነጋግር፣ አንተም የምታውቀው ቦታውን የሚያውቀው ካለ ማለት ነው። ወንድሜ እረኛው መሄድ ትፈልጋለህ አይደል? የምናግዝህ ከሆነ ስራውን ለቀህ መሄድ ትፈልጋለህ አይደል? እኔ ልጄ ሲሰቃይ ማየት አልፈልግም። ገባሽ? እሷ በቃ እሷን ትድናለች ብዬ ያቅሜን አረኩኝ። ዘመዶቿ የሚያቅማቸውን አረጉ። እኔ ክላስ እኔ ከፍላለሁ በየወሩ በቃ 200 ብር የምሰራው 2 ከፍልሻለሁ። የልጁ እናት የተረፈ 500-600 ብር የተረፍሻል። አንቺ ትወስያለሽ። እኔ አቅራጥሽን እችላለሁ። እምባስ እስከሚከፈል አልኳት። እች ቁጥር የሰጠሁሽ ልጅ ያክስቷ ልጅ መታ ሀገር ይዘው ሂጂ። አዎ አማራጭ የላትም። እሷም ምንም ታቀም 4 ወር መጠችው። እኔ እየፈረድኩባት አይደለም ፍጹም። እሷም እንደ ስራ ትታ ያንተን ልጅ ስለምትይዝ እናቱን ስላጣ ያው ለእሷም ደግሞ ስታስባለህ። ኦፍኮርስ ትክክል ነው። እንደዛ ስትለኝ እኔ ከፍላለሁ በቃ እችን በየወሩ እየላኩ ልከፈላለሁ አልኳት። እሺ አለች። እንማከራለን አለችኝ። በቃ ይሄ ነው ያለው ነገር ማለት ነው። የምታግዙትም እኔ በካሽ በሳውዲ ባንክ አካውንት ሰው ካለው የሚያምነው ሰው ካለው አለው፣ ከሌለው እኛ የምናምናት ሙያለች በሙዬ ወደ ሳውዲ እና ልጄን ማግኘት ደስ ይለኝ ነበር። እንዲያው አገር መላክ እሱን አገር መላክ ፈልጋለሁ ተተሳካልኝ።
በስ እሱ ተተላከ እና እሷ ተተቀበረች። ለኔ ምንም አይደል። እሷ እንድትቀበር አግዙኝ፣ እሷ ትቀበርልኝ፣ ልጄን ደግሞ ሀገር ቤት ላኩልኝ ነው አይደል? አዎ። እሺ ያው እሷ ሳውዲ እንድትቀበር ውክልና በውጭ ጉዳይ በኩል ደብዳቤ ከቤተሰቦቿ ይላክና ከዛ እሱ ደብዳቤ ኤምባሲ ይገባና ከዛ ትቀበርልሃለች። ለህፃኑ ልጅ ሀገር ቤት እንዲሄድ ደግሞ ሰው ነው የምንፈልገው። ሰው እንፈልጋለን። ተከፍሎት ህፃን ልጅ ይዞ የሚሄድ ሰው አላፍት ማድረግ አትፈልግም። ከዚህ ከባድ ስራ ወደ ከተማ የልጅህን ወተትና የምሽዋርህን አግዘንህ ወደ ከተማ ስትሄድ ስራውን ለቀህ ሰውየውን ተሰናብተህ ሆኖ አይደል የምትሄደው? ሌላ ሰራተኛ ያመጣል። እኔ ከርኩ ሌላ ሰራተኛ ያመጣል። ከዛስ ምንድን ነው የሚሆነው? ከዛ አንተ ትንሽ ካረፍክ በኋላ ሀዘንህን ከጨረስክ በኋላ ወደ አዲስ ስራ ፍለጋ ነው የምትሄደው? ምንድን ነው የሚሆነው? እሱን ንገረን። አይ ሌላ አማራጭ የለም። ሌላ አዲስ ስራ እፈልጋለሁ። እምቢታለ ደግሞ እምቢታለ ልጄን ይቸገባሉ። አማራጭ የለኝም። እኔ እኮ እዛም አሁን እናቲቱ ትልቅ ሴት ናት። ለማን እንደምልከው አላውቅም። ከሁለቱም ይወጣል። ገባሽ? እናትም አጥቶ አባትም አጥቶ አንዴ ያደናግረኛል። ኢትዮጵያ ብገባም ደስ ይለኛል ለሱ ስል፣ ግን አገር እዛ ተገባ እሷ ጋር እና እናቴ ብትሆን ዝከር ያኔ ይሻላል። የእሳቸው አሁን መስመሩ ለራሱ የሳ ያለችበት ቤተሰቦችን ራሽ አይሰራም። በመስመር ማለት ነው። ሀታ እዛ ሄዱ እንኳን ልጄን አላየውም። ድማ አደራብ ብላኛል። የምር በፊትም ለራሱ እዛ ስታሄድ እዛ ብቻ ከባድ ይሱክ እዛ እኮ ትልቅ ሰው እንደው ለመቆጣጠር ሰው ካለ ኃይለ ማለት ሰው ካለ አሁን ሰዓቱ ረቋል። ማሻአላ ሰራተኛ መያዝም ይቻላል። ብቻ ልጁን የሚቆጣጠር በቅርብ ርቀት እዛ ሆኖ ከተገኘ መላክ ይቻላል። አንደኛው። ሁለተኛ እኔ እንደራሴ አስተሳሰብ 1 ወር ከተማ ገብተህ ወንድሜ አረፍ ብለህ ሚስትህንም አስቀብረህ ልጅህንም በዚህ በ1 ወር ውስጥ የሚገባ ሰው አፈላልገን ይዘውልህ እንዲሄዱ አድርገን ቀልብያ በተረጋጋ መልኩ ተመቻይቶ ልጅህን ከላክ በኋላ ሚስትህንም ካስቀበርክ በኋላ አንተ አሁን እዚህ ቦታ ላይ ሆነክ ቀዝቃዛ ውሃ እንኳን የለም የምትጠጣው፣ ሙከየፍ የለም፣ መብራት የሌለበት ቦታ ስለሆንክ ገባ ብለህ አላህ ርዚቅህን ያመጣልሃል። ኢንሻአላህ በምንችለው በእኔም ቤት ጀምረናል። አቡም ይኸው ቪዲዮ ሰርታ ታስረዳለች። ከተማ ሄደህ ቁጭ ብለህ ቀዝቃዛ ውሃ ራሱ ምግቡን ትተው ቀዝቃዛ ውሃ ራሱ መጠጣት ትልቅ ነገር ነው። በሽታ ቢለክፍህ በረሃ ላይ ሌላ ዜጋ እንኳን የሚያነጋግርህ የሌለ ከተማ ላይ አረፍ በልና ሰዎች ስራ እንዲያፈላልጉልህ እናደርጋለን። ይችን 1 ወር አልፈህ ማለት ነው። እና ይሄ ይሻል ይመስለኛል። እኔ ሀቡ እንደራሴ ሀሳብ ኢቃማ ብናሰራለት ምን ያህል ነው የሚፈጀው? ኢቃማ ተሰርቶለት ህጋዊ ሆኖ ቢሰራ አቡዬ ኢቃማ ግዴታ ሀገር መግባት አለበት። ግዴታ እዚህ ሀገር ሆኖ ኢቃማ ማሰራት አይቻልም። ለምን ሲመጣም ኒዛሚ ስላልመጣ ማለት ነው። አሁን ለሱ ወንድሜ ነፍጠኛው እንዳለው ወደ ከተማ ይግባና እንዴት እንደሚተባበሩት ሰዎች እንፈልግለታለን። ልጁን ይዞለት የሚሄደው በአሁኑ ሰዓት ልጅ ይዞ መሄድ በጣም አጥብቀውታል። የውሸት እንትን እያሉ ኤርፖርት ላይ እያንገላቷቸው ህጻናቱን ምናምን። እኛ ግን ኤምባሲ መጠየቅም ካለበት ኤምባሲ እንዲተባበር እናቱ እንደሞተች እሱ እንደማይችል ይዞ ወይ ካልሆነ ልጁን ይዞ ተመልሶ የሚመጣ ከሆነ እሱ ራሱ ልጁን ማድረስ ማንም ኤምባሲ ይፈቅድለታል። ያ ካልሆነ ግን ልጁን የሚዞለት የሚሄድ ሰው እንፈልግለታለን። ከተማ ይግባ። ገንዘብም ሳንቲምም ምግብም የሚሰጠው አይጠፋም። አስቀብሮ እሱን ተረጋግቶ ወደ ህይወቱ ይመለሳል። ወላሂ አሁን እሱ እርብሽ ብሏል። አውዝ ቢላ በጣም ነው የሚያሳዝነው። በጣም ነው የሚያሳዝነው። ወላሂ በጣም ልጁን በሰው ሀገር ሚስቱ ሞታ አራስ ልጅ ትላበት ሞታ አደራህም ብላው ልጁን አደራ አለበት። እሷን ማስቀበር ቤት ያለችዋ ልጅ ደግሞ ምናልባት ኤምባሲ ከተባበረ
እስር ቤት አሁን ያለችው ልጅ ለእሷ ተሰጥቶ እሷ ይዛ እንድትገባ መደረግ ይችላል። ግን መጀመሪያ እሱ ተረጋግቶ ወደ ራሱ ወደ ቀልቡ መመለስ አለበት እና እየተነጋገርን ለእኔም ዋትሳፕ ቁጥር ላክልኝ፣ አውረዋለሁ በመስመር ልክልሻለሁ። አብሽር ወንድም አለም፣ አይዞ የአንቺን ቁጥር ውስጥ ላኪልኝና የእሱን ቁጥር እልክልሻለሁኝ እኔ በዋትሳፕ እንዲሆን። እሺ ወንድም አለም፣ አይዞ ንገራችሁ። አሁን እሱ ልጁን ይዞ ቢገባ ተመልሶ መምጣት ይችላሉ? ሳውዲ አይችልም እኮ በአሻራ ነው የሚወጣው። ሲመጣ ወደ ሌላ ሀገር መሄድ ይችላል። ሀቡዬ ከዚህ እኮ የሚበልጥ ነገር የለም። እና መጀመሪያ ስለ ሳውዲ እሱ ፈቃደኛ ከሆነ ችግር የለውም። እኛ ዱባይ እንዲሄድም ማድረግ እንችላለን። መጀመሪያ ልጁን ቀጥታ ዲስፓሲ ይሰጡታል ለሱ። ምክንያቱም እናቱ እንደዚህ ነው፣ ቅድመ ይሰጡታል ለሱ። ምንም እንትን የለውም። ግን አሁን በአሁን ሰዓት ማለት ነው አሻራ አብሮ የልጁን ዲኤንኤን እንትን እያመሳከሩ ነው ያሉት፣ ብዙ ችግር ስለተፈጠረ ማለት ነው። ካልሆነ ደግሞ እናቱ እንደሞተች እናቱ እህት እንደሆነች ሆስፒታል እናትየዋ ስትሞት እሷ አጠገብ እንደነበረ ሲጅን ውስጥ እንዳለች ነው። አሁን እሷ ወደ ሀገር ስትሳፈር ህፃኑን ይዛ እንድትሄድ ኤምባሲ የሚተባበር ከሆነ እሱን መጠያየቅ ነው ያለብን። ካልሆነ እሱ ራሱ ይዞ የሚገባው እሱም ይዞ የሚገባበት መንገድ ካለ ተመልሶ ይመጣል። የመጣው ምናልባት በረሃ ላይ ከሆነ በባህር ነው የመጣው። ብዙ ነገር ኩዌት መሄድ ይችላል፣ ዱባይ መሄድ ይችላል። ያው ስራ ነው ለሱ የሚቀደው። አንዴ ባለቤቱን ፍላጎቱን እንጠይቀው። እሺ እረኛው ልጅክን ራስህ ይዘህ ብትገባና እኛ የምናገዝህ ከሆነ እና ወደ ሌላ ሀገር እንድትሄድ ወደ ዱባይ እንድትሄድ የምናግዝህ ከሆነ ትፈልጋለህ? ልጅን ይዘህ መግባት ምንድን ነው ፍላጎትህ? እስቲ ንገረኝ። ያው ከሳውዲ በአሻራ ስለምትወጣ እንትን አትል። ጋይስ ጊፍት ወደ እሱ እንዳትሰጡ፣ ማውጣት አይችልም። እሺ ጊፍት ወደ እኔ ነው የምትሰጡት። ለእሱ ለልጁ የወተት መግዣ ለምሽዋር እሱን ማገዝ የምትፈልጉ እኔ ጋር ጊፍት ትሰጡና ጊፍቱን እኔ በካሽ ሰጠዋለሁ እንጂ እዛ ሀገር ከባድ። ያው ልክ እኔ ራሱን ባለቤቱን የምጠይቀው አንድ ነገር አደርጋለሁ ብዬ ቃል ከገባው እስከ መጨረሻው ድረስ ማድረግ ያለብኝን አደርጋለሁ። አህመድን ካስታወስከው ሳውዲ እያለ ነው እንደዚህ ችግር ላይ ሆኖ ምናምን እዚህ እኔ ጋር ላይፍ ላይ ገብቶ ችግሩን ነግሮኝ፣ እርግጠኛ ነህ እኮ ከሳውዲ ከወጣ ዱባይ መምጣት አዎ ብሎኝ፣ ከዛ አሁን ዱባይ አምጥተህ ነው ይኸው ተለውጦ እየሰራ ለሌላው እየተረፈ ነው። አንተ ዱባይ መምጣት የምትፈልግ ከሆነ ከሳውዲ ራስህ ልጅን ይዘህ ገብተህ ኢትዮጵያ ልጅህን አለማምደህ ከፈለግ ያው እናቴ ሞታለች ብለካል የሚስትህ እናት ጋር አለማምደኸው ከዛ ስታገግም ከሀዘንክ ወደ ዱባይ መምጣት የምትፈልግ ከሆነ እኔ ቃሌ አይቀየርም አለው። ቃል እገባልሃለሁ አግዘንህ ወደ ዱባይ እንደምትመጣ። አንተ ግን መጀመሪያ ግን ያው አንተ ነው የምትወስነው። አንተ አስበህ ራስህ ይዘህ ብትገባ ነው ለልጅክ የሚሻለው። እናቱንም አቶ አባቱም ርቆት ማለት በሌላ ሰው በባዳ አራስ ልጅ በጣም ከባድ ነው እና አንተ ራስህ ይዘኸው ገብተህ ልጅክን ትንሽ አለማምደከው አንተ ማዘንክ ወጥቶልክ ተመልሰክ ወደ ዱባይ መጥተህ ብትሰራ ዱባይ እንድትመጣ ደግሞ እኛ እናግዝሃለን። አሁንም የምትሄድበትንም የትኬትም ለልጅክም ለሰው ከሚከፈል 6,000 ሪያል ይዞልክ የሚገባ ሰው ከሚከፈል አንተ ለችግርክ ብታውሉ አይሻልክም? አንተ ልጅክም ደግሞ እንድትመረመሩ ሳምባው ተላላፊ ስለነበር ህፃኑም አንተ መመርመር አለባችሁ። ስታስታመማት የነበረች የአክስቷም ልጅ መመርመር አለባት። ግላቭ ማድረጓ ይሄ ምንድነው ጋይስ? ይሄ ማስክ መልበሷ ብቻ በቂ አይደለም፣ መመርመር አለባት። እና ምን ትላለህ? ከአንተ ነው መምጣት ያለበት። ይሄ በኋላ ደግሞ እንድትጸጸት አልፈልግም። ገባ? አረ ችግር የለውም። እሺ መርሀባ ስጠኝ። እኔ ደስ ይለኛል የምር። እኔ ከሀገር ከወጣሁ ቆየሁ። የእናቴንም ቀብር ባይ ደስ ይለኛለች። እናቴን የሚያጣኸው እሷ የሰው ሀገር ሆነህ ነው? አዎ እናቴን የዛሬ 4 ዓመት 5 ዓመት ተዛ ወንድሜ ደግሞ ወንድሜም እንደዚሁ ከአንገፋችን ወንድማችን ነበር በጦርነት የተነሳ ብዙ ሆኔ ነው እዚችው ስራ ሆኔ ነው ወንድሜን የተረዳሁ። እሺ እንደምንድን ነው የሞቱት እናትና ወንድምህ? እናቴ የማህፀን ካንሰር ሆኖባት ነው ታማስታመናት ጥቁር አንበሳ ድረስ ሄዲያን። ወንድሜ ወታደር ስለሆነ በጦርነት ነው በጁንታው ያኔ በዛ ሰዓት ነው የሞት።
አይዞህ ካላ ይርሐማቸው እናትህንም ወንድምህንም አሁንም ባለቤትህንም ሁሉንም አላ ይርሐማቸው። አንተ መበርታት መጠንከር አለብክ። ለልጅክ ስትል አራስ ልጅ አደራ ጥላብክ ነው የሞተችው ባለቤትክ። ስለዚህ ይህንን ልጅ የማሳደግ ኃላፊነት ስላለብክ ሀዘን አታብዛ፣ ጠንከር በል፣ በርታ፣ ራስህን አበርትተህ ጥርስን ነክሰህ ሰርተህ ልጅህን ማሳደግ አለብህ። እኛ ከዚህ ሀዘን ጋይስ እሱ ጋር አትስጡ፣ ማውጣት አይችልም። ውፍ ሶሪ፣ እሱ ጋር ማውጣት አይችልም። እኔ ጋር ስጡ፣ ሰጠዋለሁ፣ በካሽ ሰጠዋለሁ። እኔ በእሙ ሳውዲ አረቢያ ባንክ አካውንት ባስገባል ይሻላል። ከዛ እሙ ግን እንዴት በካሽ ታይብሽ እሙ አንቺ እንዴት ትሰጫዋለሽ? ወደ አንቺ ማን ይሰጠዋል? እኔ ሩቅ ስለሆነ አውጥቼ መስጠት ስለማልችል ጅዳነሽ አይደል? አንቺ ጅዳነሽ፣ እሱ መዲና ነው። ስለዚህ ሪያድ ያለ እንፈልጋለን። ችግር የለም፣ ችግር የለም። መጀመሪያ እሱ ይምጣና ይረጋጋ። ብሩን በሚላክበት ወይ ሰውየው ደግሞ የሚሰጠው ከሆነ እኔ ላናግርለት። ሰውየው ችግር የለም፣ እሱ ይምጣና ይረጋጋ። ትራንስፖርት ሳይከፈል እኮ አይወስዱትም። ሰውየውን ላናግርለት። ሰውየው ሄዶ ስለሚያናገረው ቀጥታ ወደ ሰውየው ላስገባለት። እንደዛም ይቻላል። እኔ ያሰብኩትኝ ወደ የምሽዋሮቹ ባንክ አካውንት የላቸው እነሱን ካላቸው ከእነሱ ጋር እናውራለን። እነሱ እንድታስገቢ እኔ ወደ አንቺ አስገብቼ አንቺ ደግሞ ወደ ውሽማሮቹ እንድታስገቢ ነበር። መጀመሪያ እኔ አውራውና አናግረዋለሁ። እሱ ፓኪስታኒ ነው ይዞኝ የመጣው። አናግረዋለሁ። እስኪ ሀበሻ የለም፣ ሀበሻ ወደዛ አይገባም። ሀበሻ አይገባም። እዛ ላይ ውድ ነው እኮ ሀበሻ ማሬ። ፓኪስታኒ አረብ ምናምን ይቀንሳል አሉ። ሀበሻ ውድ ነው አሉ። ሀበሻ ይፈራሉ። አይገቡም። እዚህ አንተ ያለህበት በዚህ ባልገሲም ከአስር አንድ ነው እንጂ እኔ አጋጥሞኝ ፓኪስታኒ እና ሱ ነው የሚሰሩ። በቃ ፓኪስታኒም ይሁን ምንም ይሁን ልክ ይጠራውና ልክ አድርሶ ሪያድ ሲገባ እኔ ቀጥታ ወደ እሱ ወደ አካውንቱ አስገባለታለሁ። ምክንያቱም እኔ ምን ይታመናሉ ማናቸው ነው እንደዛ እኮ። እሺ ቁጥሩን የፓኪስታኒውን ቁጥር ሰተካት እሙ ብታወራውስ እረኛው ቁጥርህንና ሎኬሽንህን ልኬላታለሁ ለእሙን አሁን ዋትሳፕ ላይ ለእሙ የምሽዋሩን ፓኪስታኒ ቁጥር ሰተሃት እሷ ብታናግረውስ እኔ አናግረዋለሁ። ዋጋውን ለማወቅ አንተም ማናገር ከቻል ታናግረው። አውራሃለሁ አንተንም። እሺ ወንድም አለኝ ብር አለኝ ብዬው ከዚህ እዛ ስንገባ ነው ብር የሚሰጠው። እዚህ ከሰጠ በቃ አዎ፣ እሺ ለብላችሁ ቦታ ላይ ወርድሽ ስለሚችል ለብሩ እኮ ለዛ ብዬ ነው። እኔም ብዙ ጊዜ ፌክ ስለሚሰራ ነው። አዎ አድርሶ አንተ የምትፈልግበት ቦታ ላይ ስትደርስ እኔ ቀጥታ አስገባለታለሁ። ችግር የለም። ደርስ ነው ወደዛ። እሺ ወንድም በጣም ጥሩ። አሁን ይኸውልህ ከ3 ወር በፊት ሲወስድ ስንት ነው የከፈልከው? 3 ወር 600 ብር የከፈልኩት ወደዚህ። ግን እሱ ሌላ ሰው ዝክ ስላለው ነው ያኔ የመጣሁት። እኔ እድር ገባሽ እኔ እዚህ ያመጣል፣ እሱ ደግሞ ከሪያድ የሚወስደው ሰው ሲኖር ነው እንደዚህ የሚመጣ። ኦኬ እሺ። የዛሬ 3 ወር 600 ከነበረ ሰው ስላለው አብሮ አሁን 1000 ሪያል ብንል 1100 ሪያል አሁን ሰጥታችኋል ጋይስ። ለልጁ ወተት ልጁ ጋር ነው የሚሄደው። ባዶ እጁን ልጁ ጋር መሄድ የለበትም። እሱ እዚህ በረሃ በሙቀት በረሃብ እየተጠበሰ የሚሰራው ለልጁ ሲል ነው። በድንገት ሚስቱ ሞታበታለች ትናንትና፣ ሀራስ ህፃን ጥላበት። ስለዚህ አሁን ለልጁ ወተት ሲል ስለሆነ የሚሰራው ለልጁ ወተት አግዙትና ትንሽ በጊፍት ያንን እኔ ወደ እሙ ትራንስፈር የሚስቱ የክስት ልጅ ማለች አብረው ሀዘናቸውን ይወጡና ወደ ሀገር ቤት እንዲሄድ እናደርጋለን። በካሽ እናግዘዋለን። የኢትዮጵያ ንግድ ባንክ አምጥቶ የወንድሙን ባንክ አካውንት አለው የራሱን እንድናወጣለት ነው የምፈልገው እኔ። ግን አሁን ኦልሬዲ ወደ ኢትዮጵያ ሊሄድ ስለሆነ ልጁን ይዞ ሊገባ ስለተስማማ ያንን ስለወሰነ እንዴት ነው ታዲያ የምናደርገው? ገንዘቡን በምንድን ነው የምናሰባስብለት? እኛ እሙ ፈቃደኛ ከሆነች አሁን ገና ያልሰጠሽው ለነጭ ወረቀቱን ፕሮሰስ እንዲያደርግና ልጁን ይዞ ሀገር ቤት እንዲገባ ትኬቱን እኔ ራሴ ኦንላይን እቆርጥለታለሁ። ሀቡ ለምን አሰሪው አይልከው ማናግሩት? ጊዜ ሚዛን አንቺ ኢትዮጵያ ውስጥ የምትኖሪ ከኢትዮጵያ ወጥተሽ አታውቂም። ስለዚህ ስለማታውቂ ዝም በይ። መርዳት ከቻልሽ ሼር አድርጌ ማሬ ኮይን በእሱ አትስጡ። እሱ ማውጣት አይችልም። ጊፍቱን በእኔ ሰጣችሁ። እኔ በቃ ሆስፒታል በማየቴ እርዳታውን በመሰብሰቤ በጣም ነው ዛሬ ላይ ሞተ ሲባል አትሊስት አይ ትራይ ቱ ሄልፕ
ቢያንስ ሄጄ ሆስፒታል ቪዚት አድርጌዋለሁ። ቢያንስ የአቅሜን ሶሻል ሚዲያ ላይ ለምኜለታለሁ። መታከሚያ ሞልቶለታል። ግን ደግሞ ፈጣሪ አልፈቀደም ሞተ። ግን ሳናግዘው ቢሞት ጸጸቱን አንችለውም ነበር እና የሰው ልጅ በቁሙ እያለ ነው ማገዝ። ሚስቱ ወንድም ካልድ ምን ከቅድም ጀምረው በወንድም ካሊድ ኖ በሙዬ እያሉ በወንድም ካሊድ ሲል ነበር። አይደለም የኔ ማር ኖ በሙዬ ልንገርሽ፣ ከአንቺ ከመምጣትሽ በፊት የተፈጠረውን ልንገርሽ። እኔ ባንክ አካውንት አለ እኮ የራስህ ስለው እኔ ማንኛውም ሰው እዚህ ቤት ተረጂ ሰው የደረሰበት ነገር ልባችን ከተነካ በቤታችን ህግ አለው እናግዘዋለን። ያነ ሰው ግን በራሱ አካውንት ነው። በእህት በወንድም ራሱ አናምንም እኛ። አንቺ ሶሻል ሚዲያ ላይ ያለሽ መጠየቅ እችላለሁ አይደል? በአንቺ የሰበሰብነውን ገንዘብ ባትሰጭን አንቺ ታዋቂ ነሽ፣ ሶሻል ሚዲያ ላይ ያለሽው አንቺ መጠየቅ እንችላለን አይደል? አንድ ሰው እሱም ማናውቀውን ሰው ባንክ አካውንት አምጥቶ ሰጥቶን ብሩን ከሰበስብን በኋላ ያ ሰው ቢጠፋብን ባይሰጥ ወጣሁላት ራሷን ልታጠፋ ስትል ከሳውዲ ያተረፍናት ልጅ አለች አይደል? ከፈጣሪ ጋር ገነት የምትባል የእናቷን ሙት 40 እንኳን ሳታወጣ ነበር ወደ አረብ ሀገር የተመለሰችው ልጇን ለማሳደግ ብላ። በእናቷ ሀዘን አይምሯ ተነክቶ ራሷን ልታጠፋ ነበረ። ፈጣሪ ረድቶን እኛ ደረስንላት እንጂ 1 ሚሊዮን ብር ነው ለእሷ የሰበሰብኩላት። ግን በራሷ አካውንት ካልሆነ አይሆንም ብዬ 8,000 ህዝብ ነበር ቁጭ ብላ ስታለቅስ ትረዳ ሲሉ ኦኬ፣ ግን በራሷ ባንክ አካውንት ካልሆነ አይሆንም አልኩኝ። ገባሽ? እኔ ምንም ነገር እንዲመጣ አልፈልግም። በእህቴ ያሰባስብሽልኝና ብር ከዳችኝ እህቴ ያልሰጠችኝ ብሎ በነጋታው የተረዳው ሰው መጥቶ ቢያለቅስ ምን አደርጋለሁ? እኔ በወንድም ካሊድ አሪፍ ነው ቶሎ እንትን ስለ ከአንዳንድ ነገሮች ለመሸሽ። አሁን ትናንትና ይኸውልሽ ከወጣን በኋላ የገቡ እንትኖች አሉ። ገብቶሻል? እንደዚህ ከወጣ በኋላ ሰው አይለቅሽም፣ መጨረሻ ሄዶ አይለቅሽም። እና ለዛ ነው እኔ ስለምፈራ ነው። የእኛ ህዝብ ይኸውልሽ ብታዚውም አበሻ ብታዚውም እግሬ ተንጠለጠለ ይላል። እኔ ምን እያረኩ እንደሆነ በደንብ ጠንቅቄያለሁ። ሀቢባ ሌባ፣ ሀቢባ አጭበርባሪ፣ ሀቢባ ብዙ ነገር ይሉኛል። ለምን ተናድጄ የማደርገውን ነገር እንዳቆመው፣ ባለጌዎች ሰደቡኝ ብዬ ተናድጄ የማደርገውን እርዳታ ባቆመው የሚጎዳው ምስኪኑ የማግዘው ምስኪን ነው አይደል? እኔ ፈጣሪ ጋር እየተመዘገበልኝ ነው። ፈጣሪ በልጆቼ እየባረከኝ ነው፣ በትዳሬ እየባረከኝ ነው። ጤነኛ አድርጎ በህይወት አኖሮኛል። እኔ እድሜ ላይ ያልደረሱ ሰዎች አሉ። ዛሬ ሞቷል አንድ ልጅ፣ የታመመ ልጅ እዚህ በየቀኑ ድኖ ቢሆን ኖሮ ደስ ባለን ነበረ። ወላሂን ድካምሽ ልፋትሽ ብዙ ሆነሽለታል። አይቆጭሽም። እኔ በጣም ሀቡ አይቆጫትም ያልኩት ወላሂ። ምክንያቱም መደረግ ያለበትን ነገር አርገሽለታል። አላህ ነው ጀዛሽን የሚከፍለው። በልጆችሽ ነው የምታገኘው። ይህን ልፋትሽን ይህ ድካምሽን አንቺ ሳታልፊ ይህን ሁሉ አድርገሽለት፣ ግን የመጨረሻ ለአንቺ አይቆጭሽም እንደዚህ አይነት ነገር። ይሄ ትክክል ሀሳብ ነው። በቃ ደርሰሽለታል። አላህ የፈቀደው ነው የሚሆነው። አላህ የጻፈው ነው የሚሆነው። እና አላህ ጀዛሽን ይክፈል። ሞትን ማስቆም አንችልም ካላ ጋር እንታገል። ማንም ሰው በቀኑ ይሄዳል። በህይወት እያለ ግን የሰው ልጅ ካስታመምሽ ያስታመሙት ሲሞት አይቆጭም ይባላል አይደል? ካስታመምሽ አንድ ሰው የአቅምሽን ከጣርሽ አይቆጭም። ግን ምንም ነገር ሳትረጂው አንድ ሰው ሲሞት ግን ምን ነው በህይወት እያለ። አሁን የእሱ ሚስት እሱ 1,000 ሪያል ደሞዝተኛ እረኛ ስለነበረ ለእሱ መታመሟን ሳትነግረው እንዳይጨነቅ ዶክተር ኦፕሬሽን ያስፈልግሻል፣ ሳምባሽ ውሃ ቋጥሯል ያላትን እሱ ላይ ስትረስ እንዳይበዛ ስትጨነቅ ሳትነግረው ቀርታ አሁን ስትሞት እንዴት የእግር እሳት ነው። ገባሽ? በጊዜ ብትታከም ምናልባት ወደ ቲቪ ተቀይሮ የሚተላለፈው ደረጃ አይደርስም ነበረ። ግን በቃ ድህነት አያችሁት እንዴት እንደሚያስጠላ። ድህነት እንደዚህ ነው። ድሃ ባይሆኑ ለሆስፒታል የሚከፈል አጣለው ብላ ባታስብ በጊዜ ትታከም ነበረ። እና ድህነት ነው ይሄ። ግን ምን ማድረግ ይቻላል? አሁን ጥላ የሄደችውን ህፃን አራስ እሱን ማትረፍ ነው ያለብን። እሱም ለልጁ ይኖር፣ ራሱን የሚያስመርምር ልጁ የሚመርመር፣ ሀገር ቤት ይግቡ፣ ትንሽ ያገግም ከሀዘኑ፣ ከዛ ዱባይ እናምጣው። በዚህም የተስማማ ነው። ባንክ አካውንት እንዲከፍትለት ወንድም ካሊድ የሚቻል ከሆነ በውክልና እስቲ እንዴት ነው ጠይቅ ልጥራውና ወንድም ካሊድን በዚህ ከተስማማን ለዛሬ ትንሽ ጊፍት ስጡት። አሁን ስንት መሰላችሁ?
አሁን እናሰላና ለምሽዋርና ለልጁ ወተት የሚሆን አቡላንቺ ባንቺ ለምን አይሆንም? በእኔ መሆን አይችልም። እኔ ሰብሳቢ ስለሆንኩኝ በእኔ መሆን አይችልም። እኔ ሰብሳቢ ነኛ። በሰብሳቢ አካውንት ኔቨር አይሆንም፣ አይሆንም፣ ሆኖም አያውቅም። እኔው ሰብሳቢ